አርዕስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ መሰረት ድንጋይ አስቀመጡ። በትምህርቱ ዘርፍ የሚታየውን ስብራት በመጠገን የተማሪዎችን ውጤት ለማሻሻል ባለድርሻ አካላት ትኩረት ሰጥተው መስራት እንዳለባቸው የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ አስገነዘቡ። የሕክምና አገልግሎት አሰጣጡን በማዘመን ለተገልጋዮች ቀልጣፋ አገልግሎት ለመስጠት እየሰራ መሆኑን የአርባ ምንጭ አጠቃላይ ሆስፒታል ገለጸ። ከውጭ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ባወጡት አዲስ ሪፖርት ወታደራዊ ወጪ መጨመር የአየር ንብረት ቀውስን ሊያባብስ እንደሚችል አስጠነቀቁ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች ነው ተጀምሯል። በዜና ውጃችን የስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ቀዳሚ ወዳደረግነው ጉዳይ እሻገራለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎች ግንባታ መሰረት ድንጋይ አስቀመጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ እውነት ተፈጽሟል፣ የሁለቱ አሻራ ፕሮጀክቶች የመሰረት ድንጋይ አስቀምጠናል ብለዋል። ንጋቷ ይስሐቅ በዚህ ጉዳይ ተጨማሪ አላት። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎተ ግሩፕ ጋር በመተባበር በጎልደን ኮርኮንድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረተ ድንጋይ መቀመጡን ጠቁመዋል። የጎዴ ነዳጅ ማጣሪያ ከሂላላ የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም ያለው ነው ብለዋል። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶም ለገበያ እንደሚያቀርብ ጠቁመዋል። ፕሮጀክቶቹ የኢንዱስትሪ እድገት ከማሳየት በላይ ናቸው ያሉት ጠቅላይ ሚኒስትሩም እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉም ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያን ሁሉ በህብረትና በአንድነት ለእድገት መሰብሰባችንን አጠናክረን እንድንቀጥል ጥሪያቸውን አቅርበዋል። ይህንን ስናደርግ እውነተኛውን የኢትዮጵያዊ ማንነት መንፈስ በሚያከብር መንገድ በዓለም መድረክ የኢትዮጵያን ስፍራ ከፍ እናደርጋለን ብለዋል ጠቅላይ ሚኒስትሩ በመልእክታቸው። በትምህርቱ ዘርፍ የሚታየውን ስብራት በመጠገን የተማሪዎችን ውጤት ለማሻሻል ባለድርሻ አካላት ትኩረት ሰጥተው መስራት እንዳለባቸው የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ አስገነዘቡ። የጋሞ ባይራ ዳሪ ሁለተኛ ደረጃ ትምህርት ቤት የ2018 የትምህርት ዘመን አዲስ ተማሪዎችን መቀበል ጀምሯል። ባልደረባችን ደግሰው በቀለ በዚህ ጉዳይ ተጨማሪ አለው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በዚህ ወቅት እንዳሉት የጋሞ ባይራ ዳሪ ሁለተኛ ደረጃ ትምህርት ቤት ለትምህርት ጥራት ትኩረት ሰጥቷል ብለዋል። በዚህም ለውጦች እየመጡ እንደሆነም ዋና አስተዳዳሪው አስገንዝበዋል። እንደሚታወቀው የጋሞ ባይራ አዳሪ ትምህርት ቤት የዛሬ 4 ዓመት ባለራዕይ መሪዎቻችን ይሄ ትምህርት ቤት እዚህ ቦታ ላይ እንዲገነባ አስቀድመው በማየታቸው እንዲሁም ይሄ ትምህርት ቤት በዚህ ቦታ ላይ ተገንብቶ እስኪጠናቀቅ ድረስ የጋሞ ዞን አስተዳደር የዚህን ትምህርት ቤት ሙሉ የግንባታ ወጪ በመሸፈን ዛሬ ደግሞ በጋሞ ምድር ድንቅ ተማሪዎችን ብሩህ አእምሮ ያላቸው ተማሪዎችን ለተከታታይ 4ኛ ዓመት ይዘናል። በዚህ ደግሞ ሁሉም ሊባል በሚችል ደረጃ የአካባቢያችን ተወላጆች በአገር ውስጥ ያሉ ከአገር ውጪ ያሉ የመንግስት መዋቅሮች መንግስታዊ ያልሆኑ ድርጅቶችም ይሄ ትምህርት ቤት የመማር ማስተማር ሂደቱ በሰላማዊ ሁኔታ እንዲጠናቀቅ ግብአት ከማሟላትም አንፃር የተደረጉ ድጋፍ በዚህ ትምህርት ቤት ላይ ከአገር ውጪም
እንግዲያውስ በዓለማችን ትልቁ የምርምር ተቋም የሚባለው ከናሳ ተመራማሪዎችም እዚህ መጥተው ልምዳቸውን እንዲያካፍሉ ከአሜሪካም ከተለያዩ ዓለማትም ተማሪዎቻችንን እንዲጠይቁ ልምዳቸውን እንዲያካፍሉ ጥረቶች ተደርጓል። ተማሪዎቹ በሀገር አቀፍ ፈተና አመርቂ ውጤት እንዲያስመዘገቡ ዞኑ አስፈላጊውን ድጋፍ እንደሚያደርግም ዶክተር ደምሴ ቃል ገብተዋል። ተማሪዎች በስነ ምግባር በመታነጽ ትምህርታቸውን በትኩረት እንዲከታተሉ ዋና አስተዳዳሪው መልእክት አስተላልፈዋል። በዚህ ዓመትም ባለፈው ዓመትም በትምህርት ቤት ደረጃ ከፍተኛ ውጤት የሚያመጡት ትምህርት ቤቶች የግል ትምህርት ቤቶችን ብቻ ሳይሆኑ የአዳሪ ትምህርት ቤቶች ናቸው። ስለዚህ በዚህ ዓመት የጋሞ ባይራ አዳሪ ትምህርት ቤት ተማሪዎች 100% ማለፍ እንዳለባችሁ መምህራንም የግቢው ማህበረሰብም ተማሪዎችም ትልቅ አደራ ነው ተጣለባችሁ። ስለዚህ ተማሪዎች ከመቼውም ጊዜ በላይ ለጨዋታና ለሌሎች ነገሮች የሚሰጠውን ጊዜ በመቀነስ ትምህርታችሁ ላይ ልዩ ትኩረት መሰጠት አለበት። የጋሞ ዞን 2 ሚሊዮን ህዝብ የናንተን ውጤት ነው የሚጠብቀው። 2 ሚሊዮን ቤተሰብ ብቻ አይደለም የናንተን ውጤት የሚጠብቀው። በኢትዮጵያ ደረጃ ሁለተኛ ደረጃ ትምህርት ቤት ተብሎ እንዲጠራ ነው የምንፈልገው። ከዛ አንጻር ነው ዝግጅት ማድረግ ያለባችሁ። የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ በበኩላቸውም የተማረ የሰው ኃይል በማፍራት ረገድ የጋሞ ልማት ማህበር ተግባር የሚደነቅ እንደሆነ አስገንዝበዋል። የዚህ ዓመት ተማሪዎችም ትምህርታቸውን በሚገባ በመከታተል ውጤታማ መሆን እንደሚገባቸውም ተናግረዋል። በትምህርት ዓለም የደረሰችበትን አገሪቱ የምትደርስበትን ጫፍ እንደምትደርሱ በእናንተ እኛ ተስፋ እናደርጋለን። እዚህ የገባችሁ ከ9-12 የደረሳችሁ አሁን የገባችሁ እዚህ የገባችሁ ተፈትናችሁ ተወዳድራችሁ ከፍተኛ ውጤት አምጥታችሁ አሸንፋችሁ ነው እዚህ የገባችሁት። ስለዚህ በመጀመሪያ እጅግ ልትኮሩ ይገባል። እኛም በእናንተ በጣም እንኮራለን። በዚህ ዓመት 12ኛ ክፍል ተማሪዎች ብሔራዊ ፈተና ትወስዳላችሁ። ህዝብ ከናንተ የጋሞ ህዝብ ከናንተ በጣም ብዙ ነገር ይጠብቃል። በጋሞ ልማት ማህበር በምክትል ስራ አስፈጻሚ ማዕረግ የጋሞ ባይራ አዳሪ ሁለተኛ ደረጃ ትምህርት ቤት አስተዳዳሪ አቶ አያሌው አበራ ትምህርት ቤቱ ከዞኑ ከሁሉም መዋቅሮች የተውጣጡ 620 ተማሪዎችን መቀበሉን ገልጸዋል። ትምህርት ለመጀመር አስፈላጊውን ቅድመ ዝግጅት ማጠናቀቁንም ተናግረዋል። ትምህርት ቤቱ ቦርዲንግ ስኩል እንደመሆኑ መጠን ምገባቸውም ሕክምናቸውም መኝታቸውም እዚህ በመሆኑ ለዚህ የሚያስፈልጉ ግብአቶችን በቅድሚያ የማደራጀት ስራ ነው። ይህም የዞኑ መንግስት ባደረገው ድጋፍ የዞን መዋቅሮች ከህብረተሰቡ በማስተባበር ለተማሪዎቹ ቀለብ የሚሆን ነው። ሰንጋ በሬዎችን፣ ጤፉን፣ በቆሎን፣ ቅቤን፣ ዘይትን ጨምሮ የተለያዩ ግብአቶችን አቅርበውልናል። ስለዚህ የምግብ ግብአቱ በበቂ ሁኔታ ተደራጅቶ ኦልሬዲ ዛሬ ልጆች ከምሳ ሰዓት ጀምሮ ምገባ ተጀምሯል። በሌላ በኩል ለምኝታቸውም አዲስ የሚገቡ ወደ 144 ተማሪዎች ናቸው ዘንድሮ የተመለመሉት ከዞኑ 20 መዋቅርና ከአርባ ከተማ። ለነዚህም ለምኝታ የሚሆን ፍራሽ እና ትራስ በቁጥራቸው ልክ የአርባ ምንጭ ዩኒቨርሲቲ ገዝቶ አቅርቦልናል። እንዲሁም ለተማሪዎቹ መቀመጫ ለ144 የሚሆን ወደ 100 መቀመጫ የአርባ ምንጭ መምህራን ትምህርት ኮሌጅ እንደዚሁ በድጋፍ ሰጥቶናል። እንደዚህ ጠይቀን አግኝተናል። የትምህርት ጥራትን በማስጠበቅ የተማሪዎችን ውጤት ለማሻሻል ግብዓት ለማሟላት በርካታ ተግባራት መከናወናቸውንም በመግለጽ ተማሪዎች በዚህ ልክ ራሳቸውን ማዘጋጀት እንዳለባቸው መልእክት አስተላልፈዋል። ሙሉ ጊዜያቸውን ለትምህርት እንዲያውሉ፣ በዚህ እንዲመራምሩ፣ አዳዲስ ፈጠራ ስራዎችን እንዲሰሩ ተመቻችቶላቸዋል። ስለዚህ የኢንተርኔት አገልግሎት በዶርሚተሪ ድረስ ዋይፋይ አገልግሎት አላቸው። በላይብሬሪ ላይ ዲጂታል ላይብሬሪ ላይ የኢንተርኔት አገልግሎት በቂ ኮምፒውተር ጋር አላቸው። ስለዚህ 24 ሰዓት ላይብሬሪው ክፍት ነው። ተማሪዎቹ የ9ኛ ክፍል ተማሪ ላይብሬሪ ውስጥ ናፕ ወስዶ ተነስቶ ላይብሬሪ ውስጥ ያነጋል። ስለዚህ ኦልሞስት መንገዱን አግኝተውታል። አዲስ የሚመጡትን ደግሞ በዚሁ ልክ ሼፕ አድርገን ወደዚህ መስመር ውስጥ ማስገባት ነው። ከዛ ውጪ ያው በቲክቶክ በፌስቡክ እንደዚህ በማህበራዊ ሚዲያዎች እንዳይጠመዱ እዛው 1 ለ5 አደረጃጀት እየፈጠርን
እዛው እርስ በርሳቸው አንዳቸውን እንዲቆጣጠሩ ጭምር እያደረግን እንሄዳለን። የሕክምና አገልግሎት አሰጣጡን በማዘመን ለተገልጋዮች ቀልጣፋ አገልግሎት ለመስጠት እየሰራ መሆኑን የአርባ ምንጭ አጠቃላይ ሆስፒታል አስታወቀም። ሆስፒታሉ ለ24 ሰዓት አገልግሎት የሚሰጥ ነፃ የስልክ ጥሪ ማዕከልን ማቋቋሙ ተመላክቷል። ፍሬው አበበ የአርባ ምንጭ አጠቃላይ ሆስፒታል በርካታ ማህበረሰብ ክፍሎችን በሪፈራል ደረጃ እያገለገለ መሆኑን የገለጹት የሆስፒታሉ ስራ አስኪያጅ ዶክተር አምባቸው ዱማ አንዳንድ ሕክምናዎችን በሳብ ስፔሻሊቲ ደረጃ እየሰጠ መሆኑን ያስረዳሉ። አርባ ምንጭ አጠቃላይ ሆስፒታል በአሁኑ ሰዓት በጣም ሰፊ ለሆነው ማህበረሰብ አገልግሎት እየሰጠ ይገኛል። የተገልጋይ ቁጥሩ ኦልሞስት ከ4 ሚሊዮን በላይ ለሚሆኑ ተገልጋዮች ማለት ነው አገልግሎቱን በአሁኑ ሰዓት በሰፊው እየሰጠ የሚገኘው። ከዚህ ጋር ተያይዞ በጣም ብዙ ሪፈራሎች ከብዙ ቦታ ይመጣል። ያንን ሙሉ በሙሉ ይሄን አገልግሎት እየሰጠ ይገኛል። ይሄን አገልግሎት ደግሞ ከነበረበት ማዘመን የግድም ስለሚሆን በጣም በሰፊው እየሰራ ይገኛል ማለት ነው። ድሮ እንግዲህ በስፔሻሊስቶች ብቻ የሚሰጠው አገልግሎት ደግሞ ወደ ሳብ ስፔሻሊስቶች ጋር ድረስ በመውረድ በጣም ብዙ ተቋማችን ውስጥ ያልተለመዱ ሕክምናዎች በሰፊው የተሰጡ ይገኛሉ። ሆስፒታሉ የሕክምና መረጃ አያያዝን ለማዘመን ባከናወናቸው ተግባራት ከወረቀት ነፃ አገልግሎት መጀመሩን ነው ዶክተር አምባቸው የጠቀሱትም። ይህም የሕክምና መረጃዎችን በመፈለግ የሚጠፋውን ጊዜና የህሙማንን እንግልት አስቀርቷል ይላሉ። ይህን አገልግሎት ደግሞ ማዘመን የግድም ስለሆነ በተለይም ደግሞ የሕክምና መረጃ አያያዝ ጋር ተያይዞ ያለውን ነገር ከካርድ መጥፋት ጋር ወረፋ መብዛት ጋር ማዘመን የግድ ስለሆነ አሁን በአሁኑ ሰዓት ተቋማችን ውስጥ ወረቀት ነፃ ሕክምና መረጃ አገልግሎት ሙሉ በሙሉ ጀምረናል ማለት ነው። ከድንገተኛ ክፍል ከተመላላሽ ሕክምና ክፍል ጀምሮ እስከ ውስጥ ሕክምና ተኝቶ ሕክምና ክፍሎች ድረስ እስከ ኦፕራሲዮን ክፍል ድረስ ያለውን ሙሉ በሙሉ ከወረቀት ነፃ የሆነ ሕክምና መረጃ አገልግሎት ተቋማችን ውስጥ ጀምረናል ማለት ነው። የተገልጋዮች የመረጃ ክፍተት ለመሙላት የሕክምናና ምክር አገልግሎት የሚሰጥ የጥሪ ማዕከል በሆስፒታሉ መጀመሩን ገልጸዋል። የጥሪ ማዕከሉ ለ24 ሰዓታት አገልግሎት እየሰጠ እንደሚገኝ ነው ዶክተር አምባቸው ያብራሩትም። ተቋማችን ያለውን አገልግሎት በተለይ ለህብረተሰቡ ከማዘመን አንጻር ተቋማችን ውስጥ ነፃ የስልክ ጥሪ አገልግሎት ጀምሯል ማለት ነው። የዚህ የነፃ ስልክ ጥሪ አገልግሎት ቁጥሩ 6072 ነው። በዚህ 6072 ማንኛውም ተገልጋይ ቤቱ ላይ ሆኖ በ24 ሰዓት አገልግሎት ሙሉ ማለት ነው በየትኛውም ሰዓት ምንም አይነት የጤና ችግርን ቢኖር ከዛ ጋር ተያይዞ የምክር አገልግሎት ለማግኘት መድኃኒት አጠቃቀምንም ሌሎች ከጤና ጋር ተያያዥነት ያላቸው ምክሮችን ማግኘት ሲፈልጉ በየትኛውም ሰዓት ቀንም ይሁን ሌሊት በዚህ 6072 ነፃ ስልክ ቁጥር ደውለው ይህንን አገልግሎት ማግኘት ይችላሉ ማለት ነው። በሆስፒታሉ የነርሲንግ እና ሚድዋይፈሪ ሰርቪስ ዳይሬክተር አቶ በዛብህ በቀለ በበኩላቸው ሆስፒታሉ የዲጂታል ቴክኖሎጂ ስርዓት ለመተግበር በትኩረት እየሰራ መሆኑን ያብራራሉ። በሆስፒታላችን የሕክምና አገልግሎቱ ከወረቀት ነፃ በሆነ መንገድ እንዲሰጥ ከፍተኛ ስራ ሰርተናል። አክቹሊ አሁን ሙሉ በሙሉ በሚባል ሁኔታ ማለት ነው ከወረቀት ነፃ በሆነ መልኩ የሕክምና አገልግሎት እየሰጠን እንገኛለን። ከዚህ ጋር በተያያዘ ደግሞ ይህንን ሕክምና አገልግሎት የሚያግዙ ተግባራትን ጎን ለጎን እየሰራን ነው ያለነው። ያ ማለትም ኮል ሴንተሮች ለምሳሌ የጥሪ ማዕከላት በሆስፒታሉ አስፈላጊ መሆኑ ታምኖበት ይህንን ከኢንተርኔት ጋር በተደገፈ መልኩ ጥሪዎችን ተቀብለው ወደ የሚመለከተው ሐኪም ይተላለፋል። ሐኪሙ መልስ የሚሰጥበት የሰለጠኑ ባለሙያዎች የገቡበት ስራ እየተሰራ ነው ያለውና የዚህኛው የጥሪ ማዕከል ደግሞ ትልቁ አገልግሎት ምንድነው? ተገልጋዩ ወይንም ታማሚው በቤቱ ሆኖ በተለይ የጤና ጥያቄ ሲኖርበት ምናልባት ከመድኃኒት ጋር በተያያዘ ሊሆን ይችላል የሕክምና አገልግሎቱን ማወቅ ቢፈልግ የፈለገው ሕክምና አገልግሎት ደግሞ በዚህ ተቋም ውስጥ አለ የለም የሚለውንም ሌሎችንም ጥያቄዎች መጠየቅ ቢፈልጉ ኮል ሴንተር ላይ 6072 ላይ በቀጥታ በመደወል መረጃ መቀበል ይችላሉ። ማዕከሉ በቂ መረጃ መስጠት በሚያስችል መልኩ መደራጀቱን ነው ዳይሬክተሩ ያብራሩት። ተደዋዩ ኦንላይን ሆኖ እያለ ስልኩን ሳይዘጋ መረጃውን ተቀብለው ወዲያው እንደገና ደግሞ ጊዜ ሳይወስድበት
መረጃውን ለጠያቂው ማስተላለፍ የሚቻልበት አዲስ አይነት አሰራር ነው። በተለይ በሆስፒታሎች ደረጃ አሁን ይሄ ፕሮግራም ተደርጎ ከሚሰሩ ወደ 5 ሆስፒታሎች አሉ በሀገሪቱ ደረጃ። ከነኛ የኛ የአርባ ምንጭ አጠቃላይ ሆስፒታል አንደኛ ሆኖ ነው ይሄን እየሰራ ያለውና ይህንንም ወደ ትግበራ ገብተናል። የሰለጠኑ ባለሙያዎች ናቸው ያሉት። ኢንተርኔት ሲስተሙ ኦንላይን ነው፣ እዛ ጋር ስልኩ 24 ሰዓት ክፍት ነው። ሰው በቤት ሆኖ መረጃውን ማግኘት ይችላል ማለት ነው። የሰው ሀብት ልማት የኢኮኖሚ ስትራቴጂ ብቻ ሳይሆን የሞራል የጋራ ተጠቃሚነት ጉዳይ መሆኑን የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ ገለጹ። የኢትዮጵያ ዜና አገልግሎት ዘገባ ፋሲካ ጸጋይ። ክህሎትን ገንባ፣ የስራ ዕድልን እንፍጠር እንዲሁም ልማትን እናፍጥን በሚል መሪ ሀሳቦች የኢትዮጵያ ሂውማን ካፒታል ፎረም 2025 በአድዋ መታሰቢያ ሙዚየም ተካሂዷል። የኢፌድሪ ህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በመድረኩ እንደገለጹት የሰው ሀብት ልማት የኢኮኖሚ ስትራቴጂ ብቻ ሳይሆን የሞራልና የጋራ ተጠቃሚነት እንዲሁም የሉዓላዊነት ጉዳይ ነው። ፎርሙም ወሳኝ በወቅቱ የተካሄደና ክህሎትን ለማሳደግ የአንበሳውን ድርሻ የሚይዝ ነው። የኢትዮጵያ የሰው ሀብት ልማት ልህቀት ለሀገሪቷ ብቻ ሳይሆን ለመላው ዓለም ያለው ሚና ከፍተኛ ነው ብለዋል። የፎረሙ ዓላማ ሳይንሳዊ በሆነ መንገድ የሰው ሀብት ልማትን ማሳደግ በሚያስችል ዙሪያ ለመምከር ያስችላል። በተጨማሪም የዜጎችን የአኗኗር ዘዬ ለማሻሻል የስራ ዕድል ፈጠራን ለማሳደግና የመገንባት እሳቤ ያለውም ነው ብለዋል። የሰው ሀብት ልማት ውጤታማነት ፈጠራን እንዲሁም ቴክኖሎጂን ለማሳደግ የማይተካ ሚና እንዳለው በመግለጽም ኢትዮጵያ በርካታ የወጣት ሀብት ያላት በመሆኗ ይህንን በአግባቡ ለመጠቀም እንደሚያስችልም አስረድተዋል። ኢትዮጵያ በግብርናው፣ በኢንዱስትሪ፣ በማኒፋክቸሪንግ፣ በአረንጓዴ አሻራ የምግብ ዋስትናን በማረጋገጥና ለበርካታ ዜጎች የስራ ዕድል በመፍጠር ረገድ ከፍተኛ እምርታን አስመዝግባለች ያሉት አፈ ጉባኤው ይህንን አጠናክሮ ለማስቀጠል በሳይንሳዊ መንገድ የሰው ሀብት ልማትን ማጎልበት እንደሚጠበቅ ተናግረዋል። አቶ ታገሰ አክለውም በሀገሪቱ የተካሄደው የኢኮኖሚ ሪፎርም ዜጎች የተሻለ ኢኮኖሚያዊ እንቅስቃሴ እንዲያደርጉ ማስቻሉንም ጠቁመዋል። የተባበሩት መንግስታት የስነ ህዝብ ፈንድ ዩኤንኤፍፒኤ ደቡብ ኢትዮጵያ ክልል ለጤና መሻሻልና ውጤታማነት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገልጸዋል። ለክልሉ መንግስት ኮሚዩኒኬሽን ጉዳዮች ዘገባ ሲሰማም የስነ ህዝብ ፈንዱም በክልሉ ባለፉት ዓመታት በጤናና በሌሎች መሰል ጉዳዮች ላይ በተከናወኑ ስራዎች የክልሉ ከፍተኛ የስራ ኃላፊዎች በተገኙበት በወላይታ ሶዶ መክረዋል። በወቅቱ የተገኙት የክልሉ ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰም ለጋሽ ድርጅቶች በክልሉ ባለፉት ዓመታት ለህብረተሰቡ የጤና መሻሻልና መሰል ተግባራት ላይ እያደረጉ ያሉትን ተግባር አድንቀዋል። በክልሉ በተለይም በዩኤንኤፍፒኤም ፕሮግራም እየተከናወኑ ያሉ ተግባራት የህዝቡን ተጠቃሚነት እያረጋገጠ መሆኑን ነው የገለጹት። ምክትል ርዕሰ መስተዳድሩም ለውጤታማነቱ ልዩ ትኩረት ይደረጋል ብለዋል። በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊም አቶ ተፈሪ አባተም ዩኤንኤፍፒኤም በክልሉ 4 ተቋማት ላይ ትኩረት አድርጎ እየሰራ መሆኑን ጠቁመዋል። የስነ ህዝብ ፈንዱም በክልሉ በጤናም በሴቶችና ህጻናትና በሌሎችም ዘርፎች ከክልሉ መንግስት ጋር እየሰራ መሆኑን አቶ ተፈሪ ገልጸዋል። በስነ ህዝብ በክልሉ በተከናወኑ ስራዎች ውጤቶች መመዝገባቸውን አቶ ተፈሪ ተናግረዋል። በቀጣይም ይህንኑ ለማጠናከር እንዲቻል ድርጅቱ ሁለንተናዊ ድጋፍ እያደረገ መሆኑን ጠቁመዋል። ድጋፉም በአግባቡ ስራ ላይ እንዲውል ተገቢው ክትትል እንደሚደረግ አቶ ተፈሪ አስታውቀዋል። የክልሉ ጤና ቢሮ ኃላፊ አቶ እንደሻው ሽብሩ በክልሉ ከ280 በላይ ጤና ጣቢያዎች መኖራቸውን ጠቁመዋል። ዩኤንኤፍፒኤም ለጤና መሻሻል ከፍተኛ እገዛ እያደረገ ነው ብለዋል ኃላፊው። የተባበሩት መንግስታት የስነ ህዝብ ፈንድ ዩኤንኤፍፒኤም የኢትዮጵያ ተጠሪ ኮፊ ኩዋሜም የስነ ህዝብ ፈንድ ለጤና መሻሻልና ውጤታማነት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ነው ያመለከቱት። የዘንድሮ የዓለም የፈገግታ ቀን የደግነት ተግባር በመፈጸም አንድ ሰውን ፈገግ ያርጉ በሚል መሪ ቃል እንደሚከበር የአርባ ምንጭ አጠቃላይ ሆስፒታል ገለጸ። ቀኑን ምክንያት በማድረግ የአርባ ምንጭ አጠቃላይ ሆስፒታል ከአጋር ድርጅቶች ጋር በመተባበር ለአንድ ሳምንት የሚቆይ የከንፈርና ላንቃ መሰንጠቅ ቀዶ ጥገና እንደሚያካሂድ ገልጿል። ፍሬው አበባ የአርባ ምንጭ አጠቃላይ ሆስፒታል ከአጋር ድርጅቶች ጋር በመተባበር ህብረተሰቡን ተጠቃሚ የሚያደርጉ ተግባራትን እያከናወነ መሆኑን የሆስፒታሉ ስራ አስኪያጅ ዶክተር አምባቸው ዱማ ገልጸዋል። ሆስፒታሉ ከዚህ ቀደም ማህበረሰቡ ተጠቃሚ በሆኑ ተግባራት ተሰማርቶ በአይንና በቃጠሎ ሕክምና
በዘመቻና በመደበኛ ሲሰራ መቆየቱን ገልጸው በዚህም በርካታ የህብረተሰብ ክፍሎች ከክፍያ ነፃ የሕክምናና የመድኃኒት አገልግሎት ማግኘታቸውን አብራርተዋል። ሆስፒታላችን ለተገልጋዩ ማህበረሰብ ብዙ አይነት የነፃ ሕክምና አገልግሎቶችን እየሰጠ ይገኛል ማለት ነው። ለባለፉ ብዙ ዓመታት ይህንን አገልግሎት እየሰጠ ይገኛል። ይሄ ነፃ አገልግሎት የሚሰጥባቸው አገልግሎት አይነቶች መካከል የተወሰኑትን ለመጥቀስ ያክል የአይን ቀዶ ጥገና፣ በተለይ የአይን ሞራ ግርዶሽ ቀዶ ጥገና በነፃ ይሰጣል ማለት ነው። ሌላው የፍስቱላ ሕክምና አገልግሎት ለእናቶች በዚሁ ልክ በነፃ ሙሉ በሙሉ ትራንስፖርቱን ጨምሮ ሕክምናውን ጨምሮ ነፃ እየተሰጠ ይገኛል ማለት ነው። ሌላኛው ደግሞ የዚህ የከንፈርና ላንቃ መሰንጠቅ ላለባቸው ህፃናትም አገልግሎቱ በየትኛውም ሰዓት ትራንስፖርትንም ምግብ አገልግሎቱንም ቀዶ ጥገና ሕክምና አገልግሎቱንም አስፈላጊውን የመድኃኒት አገልግሎቱንም ጭምር ነፃ እየሰጠ ይገኛል ማለት ነው። ሆስፒታሉ የዓለም የፈገግታ ቀንን በማስመልከት ለአንድ ሳምንት የሚቆይ የከንፈርና ላንቃ መሰንጠቅ ቀዶ ጥገና እንደሚያካሂድም ገልጸዋል። አርባ ምንጭ አጠቃላይ ሆስፒታል ውስጥ ለብዙ ዓመታት በተለይ ለባለፉት 3-4 ዓመታት በተለይ በአፈጣጠር ጋር ተያይዞ የከንፈርና የላንቃ መሰንጠቅ ላለባቸው ህፃናት ነፃ የቀዶ ሕክምና አገልግሎት እየተሰጠ ቆይቷል ማለት ነው። በአመት 2ም 3ም ከዛ በላይ የሚሰራበት ጊዜያት ነበሩ። ያንን አገልግሎት ዘንድሮም በዚህ በ2018 በዚህ ከመጀመሪያው ወር ጀምሮ ተቋማችን ለህብረተሰባችን በነፃ ይሄ አገልግሎት እንዲሰጥ ከአጋር ድርጅቶች ጋር በመሆን ለተገልጋዩ ማህበረሰብ አገልግሎቱን ለመስጠት ዝግጅቱን ጨርሷል ማለት ነው። ሆስፒታሉ ከደቡብ ኢትዮጵያ ክልል ጤና ቢሮ፣ ከጋሞ ዞን ጤና መምሪያ፣ ከስማይልና ከትረስት በጎ አድራጎት ድርጅቶች ጋር በመተባበር ነው ለአንድ ሳምንት የሚቆየውን የከንፈርና ላንቃ መሰንጠቅ ቀዶ ጥገና ሕክምና በነፃ የሚሰጠው። ከመስከረም 23 እስከ መስከረም 30 2018 ድረስ ይሄንን የከንፈርና የላንቃ መሰንጠቅ ላለባቸው ህፃናት አገልግሎቱን ለመስጠት ዝግጅቱን ስለጨረሰ ይሄንን የትኛው ማህበረሰብ ክፍል ከየትኛውም አካባቢ ይሄንን መረጃ ሰምቶም የሰማውም ላልሰማውም አድርሶ ይሄን አገልግሎት እንዲያገኙ ማድረግ ያስፈልጋል ማለት ነው። ይሄ አገልግሎት ሙሉ በሙሉ ነፃ ነው። የትራንስፖርት የዚህ የህክምናው አስፈላጊ ለሆኑ መድኃኒቶችም ምግብም አገልግሎት ሙሉ በሙሉ ከአጋር ድርጅቶች ጋር በመሆን ነፃ እየተሰጠ ስለሆነ ይህን አገልግሎት እንዲጠቀሙ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ሕክምናው የሚሰጠው የደግነት ተግባር በመፈጸም አንድ ሰው ፈገግ ያድርጉ በሚል መሪ ቃል የሚከበረውን የዓለም አቀፍ ፈገግታ ቀንን ምክንያት በማድረግ መሆኑን አስረድተዋል። በ2017-18 የምርት ዘመን ከ84 ሚሊዮን 696 ሺህ ኩንታል በላይ የቅባትና ጥራጥሬ ሰብል ምርት እንደሚገኝ ግብርና ሚኒስቴር አስታወቀም። በምርት ዘመኑ የቅባትና ጥራጥሬ ሰብሎች የመኸር እርሻ ስራ በትኩረት የተከናወነ መሆኑን በሚኒስቴር የቅባት ሰብሎች ልማትና ድህረ ምርት ደስክ ገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። ባልደረባችን የአምላክነሽ ተረፈ እንደሚከተሉት ታቀርበዋለች። በምርት ዘመኑ የቅባትና ጥራጥሬ ሰብሎች የመኸር እርሻ ስራ በትኩረት እየተከናወነ መሆኑን በሚኒስቴሩ የቅባት ሰብሎች ልማትና ድህረ ምርት ዴስክ ኃላፊ ፍስሐ ቱሉሳ ገልጸዋል። በዚህም መሰረት በአማራ፣ ኦሮሚያ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ትግራይ፣ ሐረሪ ክልሎችና ድሬዳዋ አስተዳደር 2,701,989 ሄክታር መሬት በቅባት ሰብሎች ለማልማት መታቀዱን ጠቁመዋል። እስካሁን ባለው ሂደትም 2,633,843 ሄክታር መሬት በዘር መሸፈኑን ጨምረው ተናግረዋል። ከዚህም 40,104,279 ኩንታል የቅባት ሰብል ምርት እንደሚገኝ ይጠበቃል ብለዋል። በተመሳሳይ 2,293,836 ሄክታር በጥራጥሬ ሰብል ዘር ለመሸፈን መታቀዱን ጠቅሰዋል።
እስካሁን 1,991,215 ሄክታር በጥራጥሬ ሰብል መሸፈኑን ገልጸው እንደ ሽምብራ ያሉ ሰብሎች በቀጣይ የዘር ወቅታቸው ስለሚጠናቀቅ የመሬት ሽፋኑ ይጨምራል ብለዋል። ከዚህም 44,592,333 ኩንታል የጥራጥሬ ሰብል እንደሚገኝ ይጠበቃል ነው ያሉት። በሌላ በኩል በቅባት ሰብል ከተሸፈነው 2,633,843 ሄክታር 2,054,866 ሄክታር መሬት ላይ ያለው የሰሊጥና አኩሪ አተር ሰብል መሰብሰብ መጀመሩን አስታውቀዋል። የአኩሪ አተር ምርት በስፋት በተዘራባቸው አካባቢዎች በአኩሪ አተር ማጨጃ ማሽን ጭምር ሰብል የመሰብሰብ ስራ እንደሚከናወን ጠቁመው ማሽኑ ያላቸው የግል ድርጅቶች በንቃት እንዲሳተፉ ጠይቀዋል። በአጠቃላይ የቅባት ሰብሎችን በስፋት በማምረት የምግብ ዘይት ፋብሪካዎችንና የኤክስፖርት ገበያ ፍላጎትን ማሟላት የሚያስችል ስራ እየተከናወነ መሆኑንም አስረድተዋል። መረጃው የኢዜአ ነው። ኢትዮጵያ በአካባቢ ጥበቃና በዘላቂ ልማት ግቦች ባላት ሚና በአፍሪካ ተረፈ ምርትን መልሶ የመጠቀም የኢኮኖሚ ጉባኤ በማዘጋጀት ከአፍሪካ ቀዳሚ እንዳደረጋት የከተማ መሰረተ ልማት ሚኒስትር ዴኤታ ሄለን አበበ ገለጹ። ለኢትዮጵያ ፕሬስ ድርጅት ዘገባ ይመኙሻል ዮሴፍ። የኢትዮጵያ ዑደታዊ ስነ ምጣኔ ሆትስፖት ወይም ሰርኩላር ኢኮኖሚ 2025 የማስጀመሪያ መርሃ ግብር ተካሂዷል። የከተማና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ በመድረኩ እንደተናገሩት ኢትዮጵያ በአካባቢ ጥበቃ ሚናዋ በአፍሪካ ተረፈ ምርትን መልሶ የመጠቀም የኢኮኖሚ ጉባኤ በማዘጋጀት ቀዳሚ ሀገር አድርጓታል። ሰርኩላር ኢኮኖሚ አካባቢን መጠበቅ ብቻ ሳይሆን ኢኮኖሚ ስትራቴጂም ነው ያሉት ሚኒስትር ዴኤታዋ ለግሉ ዘርፍና ለአዳዲስ ስራ ፈጣሪዎችም አቅም ግንባታ ወሳኝ ነው ብለዋል። ሰርኩላር ኢኮኖሚ ቀጣይነት ያለው አህጉር አቀፍ ዓለም አቀፍ ኢኮኖሚ ለመገንባት እንዲሁም ሽግግር ለመፍጠር የሚያግዝና በአህጉሪቱ ኢኮኖሚ ላይ የባህል ለውጥ የሚያመጣ ነው ብለዋል። ፕሮግራሙ ታላቁ የህዳሴ ግድብና የኢትዮጵያ አዲስ ዓመት በተከበረበት ማግስት መሆኑ ደግሞ ትልቅ ያደርገዋል። በተጨማሪም የአፍሪካ የኢኮኖሚ ሽግግርን ለማፋጠን የሚያግዝ መሆኑን ጠቁመዋል። በኢትዮጵያ የፊንላንድ አምባሳደር ሲኒካ አንቲላ በበኩላቸው ሰርኩላር ኢኮኖሚ ፕላስቲክን መልሶ መጠቀም ብቻ ሳይሆን አዲስ የኢኮኖሚ ምንጮችን ለማስፋፋትም ትልቅ ድርሻ ያለው ነው ብለዋል። ፊንላንድ በዘርፉ የረጅም ጊዜ ልምድ ያላት ሀገር ናት ያሉት አምባሳደሯ ኢትዮጵያም ሰርኩላር ወይም ዑደታዊ ኢኮኖሚ ስትራቴጂን ቀርጻ እየተንቀሳቀሰች ትገኛለች። ይህም ዘላቂና የተረጋጋ ዓለም ለመፍጠር ከፍተኛ ጠቀሜታ አለው ብለዋል። ከማስጀመሪያ መርሃ ግብሩ ጎን ለጎን መልሶ ጥቅም ላይ በዋሉ የፕላስቲክ ቁሳቁሶች የተመረቱ የተለያዩ ምርቶች ለእይታ ቀርበዋል። ክቡራትና ክቡራን ተመልካቾቻችን እያያችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚቀርበውን የሰዓቱን ዜና 42 ነው። ዜናዎቻችን እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራለሁ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ባወጡት አዲስ ሪፖርት ወታደራዊ ወጪ መጨመር የአየር ንብረት ቀውስን ሊያባብስ እንደሚችል አስጠነቀቁ። ከዚህም በተጨማሪም በዓለማችን የተራዘሙ ግጭቶች መስፋፋት ወደፊት ወታደራዊ ወጪዎችን ለመጨመራቸውና ካርቦን ልቀት ለመባባሱ አመላካሽ ነው። አንዳንድ ባለሙያዎች የአየር ንብረት ቀውስን ለመዋጋት መዋል ያለበት ሀብት ወደ ወታደራዊ ኃይል መዞሩም አሳስቧቸዋል። የቢቢሲን ትንታኔ ባልደረባችን ሲራክ ሳለ እንደሚከተሉ ተመልክቶታል። ተከታተል እንመለስ። በዓለም ላይ በወታደራዊ ኃይሎች ምክንያት ምን ያህል የካርበን ልቀት እንደተፈጠረ ለክቶና መዝኖ የሚያሳይ የተረጋገጠ አሃዝ የለም። ሆኖም አንዳንድ መንግስታት አሃዞችን አጋርተዋል። አንዳንድ ባለሙያዎችም ይህንን አሃዝ በማስላትና ትንበያዎች ላይ በመመስረት ዓለም አቀፍ መረጃን አቅርበዋል። እንደ የተባበሩት መንግስታት ድርጅት ዋና ጸሐፊ አዲስ ሪፖርት ከሆነ በዓለም አቀፍ ደረጃ ከወታደራዊው ዘርፍ የሚወጣውን የካርበን ልቀት የሚያሳየው ጥሩ ግምት ከጠቅላላው ዓለም አቀፍ የግሪን ሃውስ ጋዝ ልቀት በ3.3 እና በ7 በመቶ መካከል እንደሚደርስ ያሳያል። ይህ ማለት በዓለም ላይ ያለው የጦር ኃይል እንደ አንድ ሀገር ቢታሰብ ከቻይና
አሜሪካና ህንድ በመቀጠል አራተኛው ከፍተኛ የካርበን ልቀት ያለው አገር እንደሚሆን በአውሮፓውያኑ 2020 በግጭቶችና አካባቢ ላይ የተሰራ ጥናት ያስረዳል። ዓለም አቀፍ የጦር ወጪ በ2024 ወደ 2.7 ትሪሊዮን ዶላር የደረሰ ሲሆን ከቀደመው ዓመት ጋር ሲነጻጸር የ9.4 በመቶ ጭማሪ አሳይቷል። ይህም የቀዝቃዛው ጦርነት ካበቃ ወዲህ ከፍተኛው ሆኖ መመዝገቡን በግጭቶች ላይ ጥናቶችን የሚያካሂደውና በስቶክሆልም የሚገኘው ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ገልጿል። ተቋሙ በጥናቱ በ2024 ከ100 በላይ አገራት ወታደራዊ ወጪያቸውን መጨመራቸውን ያሳየ ሲሆን በተለይ በአውሮፓና በመካከለኛው ምስራቅ ፈጣን ጭማሪ መታየቱን ጠቁሟል። በዚህ ዓመት መጀመሪያ ላይ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እንደ አውሮፓውያን አቆጣጠር በ2035 አባል አገራቱ የመከላከያና የጸጥታ ወጪያቸውን ከ2 በመቶ ወደ 5 በመቶ እንደሚጨምሩ አስታውቋል። ይህ የተገለጸው ከኔቶ አባል አገራት የጦር ኃይሎች የሚወጣው የካርበን ልቀት ከ2021 እስከ 2023 ባሉት ዓመታት ብቻ በ30 ሚሊዮን ቶን በጨመረበት ወቅት ሲሆን በዚሁ ተመሳሳይ ወቅትም ወታደራዊ ወጪዎች ጨምረዋል። ይህ ማለት አገልግሎት ከሚሰጡ በግምት ከ8 ሚሊዮን በላይ መኪናዎች ጋር የሚስተካከል እንደሆነ በዘላቂ ልማት ላይ የሚሰራው ትራንስናሽናል የተሰኘው ዓለም አቀፍ የምርምር ተቋም ገልጿል። በአሜሪካ ጦር ውስጥ ጄቶች የሚጠቀሙት ነዳጅ አሁን ላይ የአሜሪካ የጦር መስሪያ ቤት ተብሎ የተሰየመው የአሜሪካ መከላከያ መስሪያ ቤት ባለፉት 5 አስርት ዓመታት ከተጠቀመው አጠቃላይ ኃይል 55 በመቶውን እንደሚይዝ ጥናቱ አመላክቷል። በ2022 በኔቸር ጆርናል ላይ የታተመ ጥናት እንደገለጸው አንድ የአሜሪካ አየር ኃይል F-35 ተዋጊ ጄት በአንድ ጊዜ 185 ኪሎ ሜትር ርቀት ሲበር የሚለቀው በካይ ጋዝ አንድ የዩኬ የቅኝት መኪና በአመት ከሚለቀው ካርበን ጋር የሚስተካከል ነው። ይህም ቢሆን ግን አሜሪካ ወታደራዊ በጀቷን ቀድሞ ከነበረው በ2024 በ5.7 በመቶ መጨመሯንና ይህም በዓለም ላይ ለመከላከያ ኃይል የሚወጣ ከፍተኛ ወጪ መሆኑን በስቶክሆልም የሚገኘው ዓለም አቀፉ የሰላም ምርምር ተቋም ገልጿል። የግጭትና የአካባቢ ታዛቢ የሆኑት ዳግዌር የጦር መሳሪያዎችን ክምችት ለመጨመር ምርቶችን ማስፋፋት እየጨመረ ቢሆንም እነዚህ ምርቶች የካርበን ልቀታቸውን ዝቅተኛ ለማድረግ የሚደረገው ቴክኖሎጂያዊ ጥረቶች ግን ውስን ናቸው ብለዋል። ወታደራዊ ወጪዎች መጨመራቸው ለካርበን ልቀት ምን ማለት እንደሆነ እንዲሁም ወታደራዊ ዘርፉን ከበካይ ጋዝ ነፃ ለማድረግ እቅድ ይኖረው እንደሁ ቢቢሲ የአሜሪካ የጦር መስሪያ ቤትን ጠይቋል። ለጥያቄው የፔንታገን ኃላፊ ቃል አቀባይ ሲን ፓርኒል በኢሜል ምላሽ ሰጥተዋል። ቃል አቀባዩን በምላሻቸው የአሜሪካ የጦር መስሪያ ቤት ከጦርነት ተልዕኮ ጋር የማይጣጣሙ የአየር ንብረት ፕሮግራሞችንና ኢኒሺዬቲቮችን ያስወግዳል ብለዋል። ቢቢሲ ለኔቶም ተመሳሳይ ጥያቄ ያቀረበ ቢሆንም ምላሽ አላገኘም። ሆኖም ድርጅቱ እየጨመረ የመጣውን የካርበን ልቀት ለመቀነስ ያደረገው ጥረት ውጤታማ አለመሆኑን ተንታኞች ይናገራሉ። በብራሴልስ በሚገኘው የጦርና ንግድ ማህበራት ድርጅት ውስጥ የፖሊሲ ከፍተኛ ኦፊሰር የሆኑት ዲሚትራ ኮቶውዚ እንደሚሉት አሁን ላይ ለወታደራዊ ወጪ ከሚመደበው ገንዘብ አንጻር የካርበን ልቀትን ለመቀነስ የሚደረገው ጥረት ብዙ አይደለም። የአውሮፓ የመከላከያ ኢንዱስትሪዎች ዘላቂነትንና የኃይል አጠቃቀምን ለማቀናጀት በእቅዳቸው ውስጥ ማካተት ቢጀምሩም አሁን ላይ የሚመረቱ የመከላከያ ስርዓቶችን ተግባር ላይ ለማዋል ዓመታትን ይወስዳል ብለዋል ኮቶውዚ። በአውሮፓውያኑ 2024 የወጣ አንድ ሪፖርት በሩሲያና በዩክሬን ጦርነት የመጀመሪያዎቹ 2 ዓመታት ውስጥ ብቻ 175 ሚሊዮን ቶን ግሪን ሃውስ ጋዝ እንደተለቀቀ ይገመታል። ግንቦት ላይ የታተመ ሌላ አንድ ጥናት ደግሞ በእስራኤልና ጋዛ ጦርነት በቀጥታ ከወታደራዊ እንቅስቃሴ ጋር በተያያዘ ወደ 1.9 ሚሊዮን ቶን ካርበን ተለቋል። ይህ 36 ሀገራትና ግዛቶች በአመት ካላቸው ልቀት የሚልቅ እንደሆነ ጥናቱ ያስረዳል። የብሪታንያ የቀድሞ ጄኔራልና የቀድሞ የኔቶ ከፍተኛ ባለስልጣን ሪቻርድ ኑጊ ፈጣን የጦር ጄት ወይም ታንክ ከበካይ ጋዝ ልቀት ነፃ የሆነ ቴክኖሎጂ እስካሁን የለንም ብለዋል። በመሆኑም ቴክኖሎጂ ካልተቀየረ በስተቀር እውነታውን መካድ እንደማይቻልና በሚፈለገው መጠን የበካይ ጋዝ ልቀትን መቀነስ እንደማይቻል ኑጊ አክለዋል። በሌላ በኩልም ለመከላከያ ኃይል ብዙ ገንዘብ መመደብ ማለት የአየር ንብረት ለውጥ ቀውስን ለመግታት በቂ ገንዘብ የለም ማለት ነው። መስከረም ላይ የወጣው የተባበሩት መንግስታት ድርጅት ዋና ጸሐፊ ሪፖርት ለመንግስታቱ ድርጅት የዘላቂ የልማት ግቦች ያለው ዓመታዊ የበጀት ጉድለት 4 ትሪሊዮን ዶላር ሲሆን ከዚህ ውስጥ ግማሽ የሚሆነው ለኃይልና ለአየር ንብረት ስራዎች ተብሎ የተመደበ መሆኑን አሳይቷል።
ተገልጿል። ዓለም አቀፍ ወታደራዊ ወጪ በ2035 $6.6 ትሪሊዮን ሲደርስ በሚቀጥሉት ዓመታት ዘላቂ የልማት ግቦችን ለማሳካት የሚያጋጥመው የበጀት ጉድለት ወደ $6.4 ትሪሊዮን እንደሚደርስ ሪፖርቱ አስጠንቅቋል። ሪፖርቱ ጨምሮም የዓለማችን ሀብታም ሀገራት ለአየር ንብረት ቀውስ ተጋላጭ ለሆኑ አገራት ከሚሰጡት ገንዘብ ከ30 እጥፍ በላይ በራሳቸው ጦር ላይ እንደሚያውሉ ገልጿል። በቅርቡ በአዘርባይጃን በተካሄደው የኮፕ 29 የአየር ንብረት ድርድር ያደጉ አገራት በ2035 በዓመት $300 ቢሊዮን ገንዘብ ለመስጠት ቢስማሙም ማደግ ላይ ያሉ አገራት የአየር ንብረት ለውጥን አስከፊ ተጽዕኖ ለመዋጋት በዓመት ከ1 ትሪሊዮን በላይ ገንዘብ ያስፈልጋል ብለዋል። ባለፈው ዓመት በአዘርባይጃን ባኩ በተካሄደው በዚህ የኮፕ 29 የአየር ንብረት ድርድር የፓናማ የአየር ንብረት ለውጥ ልዩ ተወካይ የሆኑት ጆዋን ካርሎስ የዓለም የጦር ወጪ $2.5 ትሪሊዮን ደርሷል፣ እርስ በርስ ለመገዳደል ብዙ አይደለም፣ ህይወትን ለማዳን $1 ትሪሊዮን መጠየቅ ግን ምክንያታዊ አይደለም ሲሉ ወታደራዊ ወጪንና የአየር ንብረት ቀውስን ለመግታት እየተሰጠ ያለውን ትኩረት አነጣጥረዋል። ሆኖም አሁንም ቀድሞ የተገቡ ቃሎች ተግባራዊነት ላይ ጥርጣሬ አለ። የኢኮኖሚና የልማት ትብብር ድርጅት እንደገለጸው ከሆነ 11 ለጋሽ ድርጅቶች የልማት ድጋፋቸውን እንደሚያቋርጡ አስታውቀዋል። ይህ የውጭ ድጋፍ ከ2025 እስከ 2027 ድረስ ያለውን ለአየር ንብረት የሚውል የገንዘብ ድጋፍን የሚያካትት ነው። እዚህ ላይ ጠንካራ የጦር ኃይል መገንባት ሰዎችን አስከፊ ከሆነው የአየር ንብረት ተጽዕኖ ይጠብቃል ወይስ ችግሩን ያባብሳል የሚል ጥያቄ ሊነሳ ይችላል። ዘገባው የቢቢሲ ነው። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜና 42 የተከታተላችሁትን ይመስል ነበር። ዜናዎቻችንን ከማገባደዳችን አስቀድመን አርዕስተ ዜናዎችን በድጋሚ እናስታውሳቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ መሰረት ድንጋይ አስቀመጡ። በትምህርት ዘርፍ የሚታየውን ስብራትን መጠገን፣ የተማሪዎችን ውጤት ለማሻሻል ባለድርሻ አካላት ትኩረት ሰጥተው መስራት እንዳለባቸው የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ አስገነዘቡ። የሕክምና አገልግሎት አሰጣጡን በማዘመን ለተገልጋዮች ቀልጣፋ አገልግሎት ለመስጠት እየሰራ መሆኑን የአርባ ምንጭ አጠቃላይ ሆስፒታል ገለጸ። ከውጭ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ባወጡት አዲስ ሪፖርት ወታደራዊ ወጪ መጨመር የአየር ንብረት ቀውስን ሊያባብስ እንደሚችል አስጠነቀቁ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነበርኩ። በቀጣይ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ የተለያዩ የማህበራዊ ሚዲያ አውታሮቻችን እንድትከታተሉ ጋብዛለሁ። ሰናይ ጊዜ